ሰላም ተማሪዎች፣ በዚህ ቪዲዮ ስለ ሳይን፣ ኮዛይን እና ታንጀንት ፋንክሽን ግራፍ እንመለከታለን። ስለ ግራፎቹ ስናይ ሳይን፣ ኮዛይን እና ታንጀንት ፋንክሽን ምን አይነት ቅርጽ ያላቸው ወይም ምን አይነት ባህሪ ያላቸው ፋንክሽኖች እንደሆኑ ይበልጥ ለመረዳት ያስችለናል። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናል ሰብስክራይብ አድርጉ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። የሳይን ኮዛይን እና ታንጀንት ግራፍን ስንሰራ ማወቅ የሚገባ ተርሞች አሉ። እነኚህ ተርሞች ቱ ስኬች ዘ ትሪግኖሜትሪክ ግራፍ ኦፍ ኤ ፋንክሽን ኦፍ ሳይን ኮዛይን ኤንድ ታንጀንት ዊ ኒድ ቱ ኖ ፒሪድ፣ ፌዝ፣ አምፕሊቲዩድ፣ ማክሲመም ኤንድ ሚኒመም ተርኒንግ ፖይንትስ። እያንዳንዱን እንመልከት። ፒሪድ የምንለው አንድ ለምሳሌ እዚህ ጋር ፒክ ላይ ከደረሰ በኋላ ከፍተኛው ነጥብ ላይ ከደረሰ በኋላ ይህ ነጥብ ተመልሶ የሚመጣበት ወይም ከፍተኛው የሚደገምበት ቦታ ይኸው እዚህ ድረስ ያለው ርቀት ያ ምን ይባላል? ፒሪየድ እንለዋለን። እንግዲህ እዚህ ጋር መውሰድ ይቻላል፣ ዝቅተኛ ፖይንት መውሰድ ይቻላል። ከዚህ እዚህ ድረስ ያለው ርቀት እዚህ ድረስ ካለው ርቀት ተመሳሳይ ነው። ወይም ሌላ ራንደም ፖይንት ለምሳሌ እዚህ ጋር መጣ፣ ወይም እንደዚህ ኢንክሪዝ እያደረገ ቆይቶ እዚህ ጋር መጣ፣ ከዛ ተመልሶ ኢንክሪዝ አድርጎ እዚህ ጋር የሚመጣበትን ቦታ ብንፈልግ ኢንክሪዝ አድርጎ እዚህ ጋር የሚመጣበት ከዚህ እዚህ ድረስ ያለው ነጥብ ያም ፒሪየድ ይባላል፣ ርቀቱ ማለት ነው። ሌላው ፌዝ የምንለው ፌዝ እዚህ ጋር የለም። በእርግጥ ግን ይህን ዌቭ ለምሳሌ በተወሰነ መልክ ሽፍት ብናደርገው ሌላ ዌቭ እዚህ ጋር ቢደገም ይሄኛው ፒክ ተመልሶ እዚህ ጋር የምናይበት ቦታ ያ ፌዝ ሽፍት እንለዋል። ፌዝ ሽፍት በሆሪዞንታል ሽፍት ሊኖረን ይችላል፣ ቨርቲካሊ። ይሄ ለምሳሌ ወደ ላይ ከፍ ብናደርገው እንዳለ ሙሉን ግራፍ ያ ደግሞ ፌዝ ሽፍት አምጥቷል። እንግዲህ ቨርቲካልም ሆሪዞንታልም ፌዝ ሽፍት ሊኖረን ይችላል። ሌላው አምፕሊቲዩድ የምንለው ነው። አምፕሊቲዩድ ማለት ከኤክስ አክሲሱ ተነስተን ወደ ከፍተኛው ቦታ ወይም ደግሞ ወደ ዝቅተኛው ቦታ ያለውን ርቀት የምንለካበት ነው። እንደምታዩት ይሄ ኤክስ አክሲስ ነው። ከሴንተሩ ተነስተን ወደ ታች ያለው ርቀት ወይም ከሴንተሩ ተነስተን ከፍተኛ ቦታ ላይ ያለው ርቀት ያ ምን ይባላል? አምፕሊቲዩድ እንለዋለን። ሌላው ተርኒንግ ፖይንት የምንለው ተርኒንግ ፖይንት ለምሳሌ እዚህ ጋር ፈንክሽኑ ኢንክሪዝ እያደረገ ይመጣና እዚህ ጋር ከደረሰ በኋላ ዲክሪዝ ያደርጋል። ይሄ ተርኒንግ ፖይንት ነው። ማክሲመም ተርኒንግ ፖይንት ዲክሪዝ እያደረገ ይመጣና ከዛ እዚህ ጋር ከደረሰ በኋላ ቦተሙ ላይ ደርሶ ሲመለስ የምናገኘው እቺ ፖይንት አሁንም ተርኒንግ ፖይንት ነች። ዲስ ኢዝ ኤ ሚኒመም ተርኒንግ ፖይንት። እዚህኛው ግራፍ ላይ ፌዝ ሽፍት የምንለው ይሄ ነበረ ግራፉ። ይሄ ግራፍ በአዲስ ግራፍ እንደዚህ ቢተካ ይታያችኋል። ኢንክሪዝ ዘን ዲክሪዝ፣ ኢንክሪዝ ዘን ዲክሪዝ ያደረገበት እችኛዋ ፒክ እና እችኛዋ ፒክ በሁለቱ መካከል ያለው ልዩነት ያ ፌዝ ሽፍት እንለዋለን። በሁለቱ መካከል ያለው እንግዲህ ሽፍት የተደረገው በሆሪዞንታል አቅጣጫ ነው። ሆሪዞንታል ብቻ ሳይሆን ቨርቲካል አቅጣጫም ሽፍት ሊኖርን ይችላል። ወደ ላይ ቢመጣ ያኔ እንለካና በማክሲመሙና በማክሲመሙ መካከል ያለው ልዩነት ወስደን ያን ፌዝ ሽፍት አድርገን እንወስዳለን። ቨርቲካል ይሆናል። ይሄኛው ሆሪዞንታል ሽፍት ነው። ማክሲመም ተርኒንግ ፖይንት ያው እዚህ ጋር ያለው ማክሲመም ተርኒንግ ፖይንት ይህ ነው። ሚኒመም ተርኒንግ ፖይንት ደግሞ ይሄኛው ኔጌቲቭ ዋን። ከዚህ ቀጥሎ እንግዲህ ግራፊካል ሪፕሬዘንቴሽን ኦፍ ሳይን፣ ኮዛይን፣ ታንጀንት ፋንክሽን ይሰጠናል፣ እናየዋለን አብረን። ይህን መሰረት በማድረግ እናንተ የአንድ ትሪግኖሜትሪክ ፋንክሽን ግራፍ እንዴት ሊሰራ እንደሚችል በአክቲቪቲዎቹ ተደግፋችሁ አብራችሁ ትሞክራላችሁ ማለት ነው። እዚህ ላይ ትኩረት የምናደርገው የሳይን፣ ኮዛይን እና ታንጀንት ፋንክሽን ግራፎች ናቸው። እነኚህ ኢምፖርታንት ግራፎች ናቸው። ከነሱ በመነሳት ሌሎችን መናገር ስለሚቻል ዋናዎቹ ሳይን፣ ኮዛይን እና ታንጀንት ፋንክሽንን ግራፍ እንዴት አድርገን እንደምንሰራ ማወቅ ነው። ግራፉን ስንሰራ እንግዲህ እንደ መነሻ ይህን ብንወስድ የአንድ ፋንክሽን አንግል ሜዥር እና እዚህ ጋር አንግል ሜዥሩ በዚህ ጋር ብናስቀምጠው በስታንዳርድ ፖዚሽን አንግሉ እየጨመረ ሲሄድ ፋንክሽናል ቫሊዩ የሳይን ምን እየሆነ ይመጣል? እየጨመረ ይመጣል። እዚህ ጋር ከእንደገና ተመልሶ ይቀንሳል፣ ወደ ኔጌቲቭ ይሄዳል፣ ወደ ዜሮ፣ ከዛ ይጨምራል፣ እንዲህ እያለ ይቀጥላል። ይህን የምናይበት ነው። ፓተርኑን እንመልከት። ይታያችኋል። ስለዚህ ይህን ግራፍ ነው አሁን መስራት የምንፈልገው። ኢን ዲዝ ትሪግኖሜትሪ ግራፍስ ዊ ዩዝ ኤክስ አክሲስ ፎር ቫሉስ ኦፍ አንግልስ ኢን ራዲያንስ። ይህ እንግዲህ አንዳንዴ በዲግሪም ሊሆን ይችላል። ኤንድ the y-axis values of the function at each given angle። ስለዚህ y-axis ቫሊዎቹ ይሆናል፣ የፋንክሽናል ቫሊዎች። ኤክስ አክሲሱ ደግሞ ሪፕሬዘንት የሚያደርገው አንግሎቹን ይሆናል። ስለዚህ እንደ ኢንፑት የምንወስደው አንግሎቹን ይሆናል። አውትፑት ደግሞ
የምናገኘው ሳይን ወይም ኮዛይን ወይም ታንጀንት ቫልዩ ይሆናል ማለት ነው። አሁን የምንመለከተው የሳይን ፋንክሽን ግራፍ ይሆናል። የሳይን ፋንክሽን ግራፍ እንግዲህ በዚህ መንገድ ነው የሚሰራው። ዘርፎር ይህን ዚግዛግ እንዴት አድርገን ጀነሬት እናደርጋለን የሚለውን ነው የምንመለከተው። ይሄ ግራፍ እንደምታዩት ኤክስን እንደ ኢንፑት እዚህ ጋር ብናስገባ አንግል ነው። ዋይ አውትፑት ግራፉ ዋይ ቫሊዎቹን ይሰጠናል ማለት ነው። አክቲቪቲ 4.6 ኮምፕሊት ዘ ፎሎዊንግ ቴብል ኦፍ ቫሊዩስ ፎር ዘ ፋንክሽን ዋይ ኢኳል ቱ ሳይን ኤክስ። እንግዲህ የዋይ ኢኳል ቱ ሳይን ኤክስን ፋንክሽናል ቫሉ እዚህ ጋር መሙላት ይሆናል። ለተሰጡት አንግሎች የእያንዳንዱን አንግል እንወስዳለን። 360 ዲግሪ ማለት እንግዲህ ተርሚናሉን ነው ማሰብ ያለብን በስታንዳርድ ፖዚሽን ስለሆነ ኦብቪየስሊ ኢኒሻል ሳይዱ ኤክስ አክሲስ ይሆናል፣ ፖዚቲቭ ኤክስ አክሲስ። ተርሚናል ሳይዱ የ360 ራሱ ይሆናል። በዚህ ኬዝ ሳይን ቫሉ አድርገን የምንወስደው በቀጥታ ሱት የምናደርገው ከዋይ ቫሉ ስለሆነ ኤክስ አክሲስ ላይ ካረፈ ዋይ ኮኦርዲኔቱ 0 ስለሚሆን ይህም በቀጥታ 0 እናደርገዋለን። ያው ግራፊካሊ ብንመለከተው ኔጌቲቭ 360 ዲግሪ ማለት ከዚህ ተነስተን እንደዚህ ዞሮ እዚህ ጋር ሲመጣ የምናገኘው ነው። እዚህ ላይ ዋይ ኮኦርዲኔታችን 0 ስለሆነ በቀጥታ 0 አድርገነዋል። ኔጌቲቭ 270 ማለት ደግሞ እንደዚህ ዞርና እዚህ ጋር ስናርፍ የምናገኘው ነው። እዚህ ላይ ዋይ ኮኦርዲኔቱ 1 ስለሆነ በቀጥታ ሳይን ኦፍ ኔጌቲቭ 271 ይሆናል ማለት ነው። ሌሎቹንም እንደዛ ነው የምንሰራው። ኔጌቲቭ 90 ዲግሪ ከዚህ ወደ 0 ሮቴት እናደርጋለን። 90 ዲግሪ ማለት ይሄ ነው። ኔጌቲቭ የተባለው አቅጣጫውን ነው የሚያሳየው ክሎክዋይዝ መሆኑን። እዚህ ጋር የምናገኘው ዋይ ኮኦርዲኔት ኔጌቲቭ 1 ነው። ስለዚህ ኔጌቲቭ 1 እዚህ ጋር እንወስዳለን። በመቀጠል 30 ዲግሪ ኔጌቲቭ 30 ዲግሪ ማለት 30 ዲግሪ እንግዲህ ወደዚህ 30 ዲግሪ ሮቴት አድርገን የምናገኘው ነው። ሳይን ኦፍ 30 ዲግሪ ሃፍ ነው። ኔጌቲቭ 30 ዲግሪ ደግሞ ወደዚህ የመጣ ስለሆነ ስንተኛ ኳድራንት ላይ ነው ያለው? ፎርዝ ኳድራንት። የዚህ ዋይ ቫሊዩ ኔጌቲቭ ስለሚሆን ኔጌቲቭ አድርገን እንወስዳለን። ኔጌቲቭ 1/2 0 ኦብቪየስሊ ተርሚናልና ኢኒሻሉ አንድ ቦታ ላይ ሲያርፉ የምናገኘው ነው። 0 ዲግሪ ማለት እዚህ ጋር የዋይ ኮኦርዲኔቱ 0 ነው፣ 0 ይሆናል። 30 ዲግሪ ደግሞ ፈርስት ኳድራንት ላይ ያለ ነው። የ30 ዲግሪ ሳይን ቫሊዩ ቀደም ሲል የወሰድነው ቁጥር ራሱ ሀፍ ነው፣ ነገር ግን ፖዚቲቭ አድርገን ነው የምንወስደው። እዚህ ጋር ፖዚቲቭ 1/2 90 ዲግሪ ሳይን 90 ዲግሪ እዚህ ጋር ነው። ስለዚህ ሳይኑ ዋይ ቫሊዩ ስለሆነ የምንወስደው 1 እናድርገዋለን። ይህ እንግዲህ ዋይ ቫሊዩ ኤክስ ቫሊዩ እያልን እየወሰድን ያለ ነው። ለምንድን ነው የሰራ ነው? ዩኒት ሰርክል ነው። ስለዚህ በዩኒት ሰርክል ስለሆነ ያ ሜዠርመንት ኦፖዚት ማንኛውም አንግል ቼክ ሲደረግ ዋይ ኮኦርዲኔት ሲካፈል የሳይዱ ርዝመት ኤክስ ስኩዌር ፕላስ ዋይ ስኩዌር ተርሚናል ሳይዱ ርዝመት እዚህ ጋር 1 አድርገን ስለወሰድ ነው ዩኒት ሰርክል። ይህ በአንድ ስናካፍለው ኤክሱም ዋይም ላይ ቼንጅ አያመጣም። ኤክስ ኦቨር ራዲየስ 1 ስለሆነ ራዲየሱ 1 ነው። ስለዚህ ኤክስ ኦቨር 1 ኤክስ ነው። ዋይ ኦቨር 1ም ከሆነ ዋይ ይሆናል። 270 ዲግሪ እንግዲህ ፖዚቲቭ አንግል ነው። ወደዚህ እንደዚህ ሮቴት አድርገን እዚህ ጋር የምናገኘው ነው። ይህም ኔጌቲቭ 1 ይሆናል። ኔጌቲቭ 1 360 ዲግሪ አንድ ሙሉ ሳይክል እዚህ ጋር መተን እዚህ ጋር ስናርፍ የምናገኘው ነው። ይህም 0 ይሆናል። እንግዲህ ከሞላ ጎደል የምንፈልጋቸውን ዋና ዋና አንግል ቫሊዩስ አግኝተናል። ሳይን ኦፍ የነኚህ በሙሉ ተገኝቷል። ይህን መሰረት በማድረግ ግራፉን ስኬች ማድረግ ይቻላል። ከዚህ በፊት የሰራውን ቴብል መሰረት በማድረግ የዋይ ኢኳል ቱ ሳይን ኤክስን ግራፍ ለመስራት እንሞክራለን። አሁንም ለመነሻ እንዲሆንን ይህን ምስል እንመልከት። ስለዚህ ኤክሱ በተቀያየረ ቁጥር ወይም ኢንፑት በተቀያየረ ቁጥር የምናገኘው እንደዚህ አይነት የዌቭ ቅርጽ ሊሆን እንደሚችል መገመት እንችላለን። እንዲህ አይነት ዌቭ ቅርጽ እናገኛለን። ኤክሱ ወይም አንግሉ 360 ዲግሪ ሲሆን ያገኘነው ቫሊዩ 0 ነበረ። ከዛ 270 ኔጌቲቭ ሲሆን ያገኘነው 1 ነው። ከዛ በመቀጠል 180 ኔጌቲቭ ስንወስድ ያገኘነው 0 ነው። ከዛ በመቀጠል ኔጌቲቭ 90 ብንወስድ የምናገኘው ኔጌቲቭ 1 ነው። 0 ላይ 0 ይሆናል። ከዛ 90 ላይ 1፣ 180 ዲግሪ ላይ 0፣ ከዛ 270 ኔጌቲቭ 1፣ 360 0 ይሆናል። እንዲህ ያለ የሚቀጥል ነው። እንደምታዩት
እንዲህ አይነት የዌቭ ቅርጽ ያለው ግራፍ እናገኛለን። ይህ እንግዲህ የሳይን ግራፍ ነው። የሳይን ግራፍ ሜን ካራክተሪስቲኩ እንደምታዩት ራሱን የሚደግም ግራፍ እንደሆነ ማየት ይቻላል። እዚህ ጋር ይዩት። ይሄ እንደዚህ መጣ። ከዛ ከዚች እዚህ ድረስ የሰራናትን ደግመን ከእንደገና እዚህ ድረስ ሰርተነዋል። ያ ማለት ይሄኛው ፖርሽን እና በአረንጓዴ ያለውና ይሄ በሰማያዊ የሚመስል ከለር የተደረጉት ተመሳሳይ አይነት ናቸው ግራፎቹ። ስለዚህ ሳይን ፋንክሽን ራሱን ተመልሶ የሚደግም ነው። ግን መች ነው የሚደግመው? ከ360 እስከ 0 ኔጌቲቭ ያለውን ወስደን ያገኘነው ሪዛልት እና ከ0 እስከ 360 ፖዚቲቭ 360 ተመሳሳይ ነው። ዜርፎር በየ360 ዲግሪው ራሱን የሚደግም ነው ማለት ነው ሳይን ፈንክሽን። ሌላው ሳይን ፈንክሽን ማክሲመም ቫሊዩ ወይም ፒኩን የምናገኘው 90 ዲግሪ ላይ አንድ ነው። ወይም ደግሞ ሌሎቹም እዚህ ጋር እንደምታዩት 270 ኔጌቲቭ ላይ አንድ አግኝተናል። ከዛ ራሱን ስለሚደግም በየ360 ዲግሪ ልዩነት አንድ የሚሰጠን ቫልዩ እናገኛለን ማለት ነው። ኢንፑት እናገኛለን። ሌላው ዝቅተኛ የምናገኘው ኔጌቲቭ 1 ነው። ኔጌቲቭ 1 የሚሆነው እዚህ ጋር እንደምታዩት 270 ዲግሪ ነው። ወይም ደግሞ እሱ ላይ 360 ብንቀንስ ወይም ብንደምር የምናገኛቸው አንግሎች ላይ በሙሉ ኔጌቲቭ 1 ይሰጠናል። ሌላው 0 የሚሆንበትን እንመልከት። ሳይን 0 የሚሆነው ራሱ 0 ላይ ወይም ደግሞ እዚህ ጋር 180 ዲግሪ። ስለዚህ 0 የሚሆንበት በየ180 ዲግሪ ራሱን የሚደግም ይሆናል። 0 የሚሆንበት እዚህ ጋር 0 ይሆናል። እዚህ ጋር 180 ዲግሪ ኔጌቲቭ ላይም 0 ይሆናል። እንዲህ እያለ ይቀጥላል። ዞሮ ይሄ ዋናዎቹን ለማወቅ የግራፉን ዋና ባህሪ ለማወቅ ከ0 እስከ 360 ዲግሪ ያለውን ካወቅን ራሱን ስለሚደግም ሌሎቹን መናገር እንችላለን ማለት ነው። 3 ዋት ኢዝ ዘ ፔሪድ ኦፍ ሳይን ፋንክሽን ተብለናል። የሳይን ፋንክሽን ፔሪድ ስንት ነው ወይም ማን ነው ነው። እንግዲህ የሳይን ፋንክሽን ፔሪድ የምንለየው ምን በማየት ነው? ግራፉ ራሱን የሚደግመው በየምን ያክል ኢንተርቫል ነው የሚለው ማወቅ ነው። እዚህ ጋር ከኔጌቲቭ 360 ዲግሪ ተነስተን 0 ላይ ያገኘነው ምስልና ከ0 ተነስተን እዚህ ጋር ተመልሰን 360 ዲግሪ ድረስ ያገኘነው ምስል ተመሳሳይ ናቸው። ስለዚህ ይህ ግራፍ ራሱን የሚደግመው በየ360 ዲግሪው ስለሆነ ፔሪዱ ማን ነው ማለት ነው? 360 ዲግሪ። therefore the period of sine function is 360 ዲግሪ ማለት እንችላለን። ኤግዛምፕል 1 draw the graph of y equal to sin theta። ያው አንግሉ እዚህ ጋር ተሰጥቶናል በዲግሪ ሜጀር። የነዚህ ኮረስፖንዲንግ ራዲያን ሜጀር ደግሞ እንደምትመለከቱት ኔጌቲቭ 360 ዲግሪ ማለት በራዲያን ሜጀር ኔጌቲቭ 2 ፓይ ነው። 330 ደግሞ በራዲያን ሜጀር ኔጌቲቭ 11 ፓይ ኦቨር 6። እንዲህ ያለ ሌሎቹንም ኮረስፖንዲንግ ዲግሪ እና ራዲያን ሜጀሮች መመልከት እንችላለን። ሌላው የዚህ ሳይን ቫሊዩ ምን ይሆናል? ያው ሳይን ቫሊዩ ለኔጌቲቭ አንግሎች እዚህ ጋር በሙሉ ኔጌቲቭ አንግሎች ናቸው የተቀመጡት። ሳይን ኦፍ 360 ዲግሪ ቀደም ሲል የሰራ ነው 0፣ 330 ኔጌቲቭ 0.5፣ ኔጌቲቭ 270 ዲግሪ 1። በራዲያን ሜጀርም ያው ተመሳሳይ አይነት ሪዛልት ነው ያለን። የኔጌቲቭ 240 ዲግሪ 0.87 ይሄ ራዲካል 3/2 ማለት ነው። እና ሌሎችንም እንደዚሁ በተመሳሳይ ሁኔታ ማየት እንችላለን። እንግዲህ እነኚህ ኔጌቲቭ አንግሎች ሲሆኑ ፖዚቲቭ አንግሎቹ ደግሞ እዚህ ጋር የተቀመጡት ኮረስፖንዲንግ ራዲያን ሜጀር አላቸው እዚህ። ሌላው የእነሱ ሳይን ቲታ ቫሊዩ ሳይን ኦፍ 30 ዲግሪ 0.5፣ ሳይን ኦፍ 45 ዲግሪ 0.71 ይሄ ራዲካል 2/2 ማለት ነው፣ ወይም 1 ኦቨር ራዲካል 2። ሳይን ኦፍ 60 ዲግሪ 0.87 ይሄ ራዲካል 3/2 ነው። ሳይን ኦፍ 90 ዲግሪ 1 ይሆናል። ሳይን ኦፍ 120 ዲግሪ ራዲካል 3/2። እንዲህ ያለ ሌሎቹን ቫሊዎች እዚህ ጋር ተቀምጠዋል። አሁን እነኚህን ቁጥሮች መሰረት በማድረግ እዚህ ጋር ያገኘነውን ቴብል መሰረት አድርገን በኤክስ ዋይ ኮኦርዲኔት ሲስተም ይህ በራዲያን ሜጀር ያለውን ግራፉን ድሮ እናደርጋለን። ቀደም ሲል በዲግሪ ሜጀር ስለሰራ ነው። ለሳምፕል እንግዲህ አለፍ ብለን የተወሰኑትን ፖይንቶች ወስደናል። ኔጌቲቭ 2 ፓይ ላይ ሳይን ቫሊዩ 0 ይሆናል። ኔጌቲቭ 2 ፓይ ኦቨር 2 ላይ ይሄ 270 ዲግሪ ያልነው ነው ኔጌቲቭ፣ እሱ ላይ 1 ይሆናል። ከዛ ኔጌቲቭ ፓይ ላይ ሳይን ኦፍ ኔጌቲቭ ፓይ 0 ስለሚሆን እዚህ ጋር እናገኛለን። ሳይን ኦፍ ማይነስ ፓይ ኦቨር 2 ኔጌቲቭ 1 ይሆናል። ሳይን ኦፍ 0 ዲግሪ ወይም 0 ራዲያን 0 ነው። ሳይን ኦፍ ፓይ ኦቨር 2 1 ነው።
ሳይን ኦፍ ፓይ አሁንም 0 ይሆናል። ሳይን ኦፍ 3 ፓይ ኦቨር 2 ኔጌቲቭ 1 ይሆናል። ከዛ ሳይን ኦፍ 2 ፓይ ተመልሶ 0 ይሰጠናል። እነኚህን እንግዲህ እንደዚህ ብናገጣጥም የምናገኘው እንዲህ አይነት ቅርጽ ያለው ዌቭ ይሆናል ማለት ነው። ይህ እንግዲህ ቀደም ሲል በዲግሪ ሜጀር ሰርተን ካገኘ ነው የሳይን ቫሉ የተለየ ነገር የለውም። ያው ዞሮ ዞሮ እንዲህ አይነት ቅርጽ ያለው ዌቭ እናገኛለን። አሁንም እንደምናየው ከማይነስ 2 ፓይ እስከ 0 ያለው የግራፉ ቅርጽና ከ0 እስከ 2 ፓይ ድረስ ያለው የግራፉ ቅርጽ ተመሳሳይ ነው። እንደምታዩት ይሄ ነገር ተመልሶ እዚህ ጋር ተደግሟል። ዜርፎር ከዚህ እስከዚህ ድረስ ያለው ርቀት 2 ፓይ ስለሆነ ወይም ደግሞ ከዚህ እስከዚህ ድረስ ያለው ርቀት 2 ፓይ ስለሆነ ይህ ፋንክሽን 2 ፓይ ፔሪዮዲክ ነው ማለት እንችላለን። ለምን? የሚደገመው ፖርሽን ከ2 ፓይ በኋላ የሚመጣ ስለሆነ ይህን ያክል ርቀት ከሄድን በኋላ ደግመን ይህን ራሱን ድሮው ስላደረግ ነው የተሰጠው ፋንክሽን ዋይ ኢኳል ቱ ሳይን ኤክስ ፔሪዱ 2 ፓይ ይሆናል ማለት ነው። ስለዚህ ዋይ ኢኳል ቱ ሳይን ቲታ ከኔጌቲቭ 2 ፓይ እስከ 2 ፓይ ባለው የቲታ መጠን ወይም ቫሊዩ ይህን የሚመስል ግራፍ ይኖረዋል። እንግዲህ ከዚህ እንደምንረዳው ከዚች እዚህ ድረስ ያለችው ፖርሽን ድጋሚ እዚህ ጋር እንደገና ስለተደገመ ቀሪዎቹንም በዚሁ መሰረት መድገም እንችላለን። እንደዚህ እያደረግን ዚግዛጉን እንደዚሁ መቀጠል ነው። አንዷን ፖርሽን ብቻ ማወቅ ያ ማለት ሳይን ቲታ 2 ፓይ ፔሪዮዲክ ነው ወይም ፔሪዮዱ 2 ፓይ ስለሆነ በ2 ፓይ ሌንግዝ ውስጥ የሰራነውን የሳይኑን ግራፍ ደግመን ደጋግመን መሳል እንችላለን። ያው እንግዲህ አንድ ፋንክሽን ፔሪዮዲክ ነው የሚባለው ራሱን የሚደግም ከሆነ ነው። ሶ ኤ ፋንክሽን ዛት ሪፒትስ ኢትስ ቫልዩ አት ሬጉላር ኢንተርቫልስ ኢዝ ኮልድ ኤ ፔሪዮዲክ ፋንክሽን። በተወሰነ ርቀት ራሱን እየደገመ የሚሄድ ከሆነ ያ ፔሪዮዲክ ፋንክሽን እንለዋለን። ሳይን ፋንክሽን ኢን ፓርቲኩላር ሳይን ፋንክሽን ሪፒትስ አፍተር ኤቭሪ 360 ዲግሪ ወይም ደግሞ 2 ፓይ ራዲያን በየ360 ዲግሪ ወይም በ2 ፓይ ራዲያን ልዩነት ራሱን የሚደግም ስለሆነ ያ ምንድን ነው ማለት ነው? ፔሪዮዲክ ፋንክሽን ነው ማለት እንችላለን። እነኚህ ቁጥሮች 360 ዲግሪ ወይም 2 ፓይ ራዲያን ደግሞ የሰጠው ፋንክሽን ፔሪድስ ናቸው። ሶ ዲስ ነምበርስ አር the periods of ሳይን ፋንክሽን። አሁን ደግሞ የሳይን ፋንክሽንን ዶሜን እና ሬንጅ እንመልከት። የዚህን ዶሜን እና ሬንጅ ለማወቅ ዶሜን የምንለው ምን አይነት ኤክስ ቫሊዎችን መጠቀም እንችላለን በሪል ነምበር ሲስተም ውስጥ። ያው ራዲያን ሜዥር የምንጠቀም ከሆነ በሪል ነምበር ሲስተም ውስጥ ምን አይነት ቁጥር ነው መጠቀም የምንችለው ለኤክስ? ለኤክስ መጠቀም የምንችለው ማንኛውን ቁጥር ስለሆነ ዶሜኑ የፈለግነውን መጠቀም ይችላል። ኤክስ ቦታ ላይ መግባት የሚችለው ማንኛውም ነው። ሬንጁስ ሬንጅ የምንለው ደግሞ ዋይ ከየት እስከ የት ድረስ ይሄዳል የሚለውን የምናይበት ነው። እንደምትመለከቱት የዋይ ትንሹ ቫሊዩ ኔጌቲቭ 1 ሲሆን ትልቁ ደግሞ 1 ነው። ይህም በሌላ መልኩ ስንመለከት ፎር ኤኒ አንግል ቲታ taken on a unit circle, there is some point P of x, y on its terminal. ዩኒት ሰርክል ሴትአፕ ካረግን በኋላ በስታንዳርድ ፖዚሽን አንግሎችን ሜዥር ብናደርግ ኦን ዳት ዩኒት ሰርክል ተርሚናል ሳይዱ የሚያርፍበት አንደኛው ፖይንት ሰርክሉ ላይ የሚያርፈው P ኤክስ ዋይ የሚባል ኮኦርዲኔት ይኖረዋል። ይህ በማንኛውም ሁኔታ የምናገኘው ነው። ስለዚህ ሰርክል ሰርተን ሴንተሩ ኦሪጂን የሆነ የተርሚናል ሳይዱ አንደኛው ፖይንት P ኤክስ ዋይ ሰርክሉ ላይ እስካለ ድረስ ያ ፖይንት ሁሌም ኤግዚስት ያደርጋል። አሁን ስለ ሳይን እንመልከት። ዋይ ኢኳል ቱ ሳይን ቲታ ስለሆነ ዋይ የሚባል ቫሊዩ ሁሌም ይኖረናል። ለማንኛውም አንግል ቲታ ዋይ የሚባል ቫሊዩ ማግኘት ስለምንችል ይህ ፋንክሽን ዲፋይንድ ነው ማለት ነው ለማንኛውም አንግል። ሶ ዶሜኑ ቀደም ሲል እንዳየኑ ግራፉም ላይ ማንኛውም ሪል ነምበር ይሆናል ማለት። ዜርፎር the domain of the sine function is the set of all real numbers። ሌላው ሬንጅ አድርገን የምንወስደው ዋይ ቫሊዩ ስለሆነ በዩኒት ሰርክሉ ላይ ያለ ማንኛውም ፖይንት ዋይ ቫሊዩ በጣም ቢያንስ ኔጌቲቭ 1 ቢበዛ ደግሞ 1 ነው የሚሆነው። ዜርፎር ሬንጁንም በዚሁ መንገድ ተናገርን ማለት ነው። ሶ ዶሜን ኦፍ ሳይን ፋንክሽን ማንኛውም ቲታ ሪል ነምበር ይሆናል። ሬንጅ ደግሞ ዋይ ያው በቲታ መሰረት የሚሰራ ፎር ኤቭሪ ቲታ ሴት የምናደርገው ዋይ ቫሊዩ ነው። እሱ ከኔጌቲቭ 1 እስከ 1 ይሆናል። ፎር ቲታ ኢለመንት ኦፍ አር። እንግዲህ ዋይ ፋንክሽን ኦፍ ቲታ ነው ያልነው ለምንድን ነው? ዋይ የምንለው ዋይ ኢኳል ቱ ሳይን ቲታ ስለሆነ ዋይ በቲታ የሚገለጽ ፈንክሽን ነው እንደማለት ነው። ቀጥለን ደግሞ የኮዛይን ፋንክሽንን ግራፍ እንመለከታለን። አሁንም የኮዛይን ፋንክሽን ግራፍ ለመስራት
ልክ ሳይን ፋንክሽን ላይ እንዳደረግ ነው ከኔጌቲቭ 360 እስከ ፖዚቲቭ 360 ዲግሪ ድረስ ያለውን ቼክ እናደርጋለን። የተወሰኑ አንግሎችን ወስደን እዚህ ላይ ኮዛይን ኦፍ አን አንግል እንዴት ነበር ዲሳይድ ያደረግነው? ለምሳሌ ይህን ዩኒት ሰርክል ብንወስድ የዚችኛዋ ፖይንት ኮኦርዲኔት ኤክስ ኮማ ዋይ በቀጥታ ኤክሱ ኮዛይን ኦፍ ዲስ አንግል ዋዩ ደግሞ ሳይን ኦፍ ዲስ አንግል ይሆናል። ስለዚህ እቺን ሮቴት ባረግናት ልክ እዚህ ጋር የምትመጣዋ ፖይንት የምታርፍበትን ኤክስ እና ዋይ ኮኦርዲኔት በመውሰድ በቀጥታ ኤክስን ከኮዛይን ዋይም ደግሞ ሳይን በማለት ማስቀመጥ እንችላለን። ስለዚህ እቺ ፖይንት ሮቴት ስታደርግ ለምሳሌ ፈርስት ኳድራንት ላይ ኤክሱ ፖዚቲቭ ዋይም ፖዚቲቭ ይሆናል። እዚህ ጋር ስንመጣ ኤክሱ ኔጌቲቭ ዋዩ ፖዚቲቭ፣ እዚህ ጋር ስንመጣ ኤክሱ ኔጌቲቭ ዋዩ ኔጌቲቭ፣ እዚህ ጋር ስንመጣ ደግሞ ዋዩ ኔጌቲቭ ኤክሱ ፖዚቲቭ ይሆናል። ይህን መሰረት በማድረግ ኮዛይኑ ምን ሊመስል እንደሚችል መወሰን እንችላለን። አክቲቪቲ 4.7 1 ኮምፕሊት the following table of values for the function y equal to cosine of theta። ቀጥሎ ያለውን ቴብል እንግዲህ y equal to cosine of theta ቴብሉ ሙሉት ነው የተባለው። እዚህ ጋር ቲታ ተሰጥቶናል፣ እዚህ ጋር ደግሞ y equal to cosine of theta ተሰጥቶናል። እዚህ ጋር ለተሰጠው እያንዳንዱ አንግል ኮረስፖንዲንግ ኮዛይን ቫሊዩን እዚህ ጋር እናስቀምጣለን። በመጀመሪያም ኔጌቲቭ 360 ዲግሪ ማለት ይሄ ኢኒሻል ሳይድ ነው ብንል እንደዚህ ዞሮ ተመልሶ እዚህ ጋር ሲያርፍ ነው። ኮዛይን ከማጋናው ሴት የምናደርገው ብለናል ከኤክስ ኮኦርዲኔቱ እዚህ ጋር ያለ ፖይንት ኤክስ ኮኦርዲኔቱ ይሄ እንግዲህ ዩኒት ሰርክል ስለሆነ ኤክስ ኮኦርዲኔቱ 1 ነው። therefore እዚህ ጋር የምናስቀምጠውን ቁጥር ኔክስት ኔጌቲቭ 270 ዲግሪ ኔጌቲቭ 270 ዲግሪ ማለት እዚህ ጋር 90 ኔጌቲቭ 180 ከዛ 270 ላይ ስንደርስ እዚህ ጋር ያለው ፖይንት ኤክስ ኮኦርዲኔቱ ስንት ይሆናል? እሱን ነው የምንመለከተው። ኮዛይኑን ዲሳይድ ማድረግ ካለብን እዚህ ጋር ይመጣል። እሱም 0 ነው። ዜርፎር እዚህ ጋር 0 እናደርጋለን። ኔክስት የ90 እንመልከት። ኔጌቲቭ 90 አሁንም ከዚህ ተነስተን ወደዚህ ሜጀር የምናደርገው ወይም ይህን ሳይድ ወደዚህ ሮቴት ብናደርግ የምናገኘው አንግል ነው 90 ዲግሪ የምንለው። ኔጌቲቭ የሆነው በክሎክዋይዝ ዳይሬክሽን ሜጀር ስለተደረገ ነው። እዚህ ጋር ያለውም ኤክስ ኮኦርዲኔት እንደዚሁ 0 ነው። 180 ቢሆንስ? 180 ኔጌቲቭ 180 እዚህ ጋር ስንት ላይ ይመጣል? ኤክሱ ኔጌቲቭ 1 ላይ። አሁን እዚህ ጋር የምናገኘው ግን 0 ነው። ስለዚህ 0 እንጻፍ 0። ኔክስት 30 ኔጌቲቭ 30 ያው 30 ኮዛይንን ሜጀር ብናደርግ ኮዛይን ኦፍ 30 ዲግሪ ሩት 3/2 ይሆን ነበረ በፖዚቲቭ። በዚህ በኩል ያለ 30 ዲግሪ እና በዚህ በኩል ያለ 30 ዲግሪ ተመሳሳይ የሆነ ኤክስ ኮኦርዲኔት ነው የሚኖራቸው ቢኮዝ ከዋይ አክሲስ በስተቀኝ በኩል ስለሆነ ያሉት። ዜርፎር እዚህ ጋር ሩት 3/2 እናደርጋለን። ሩት 3/2 ኔክስት 0 እንመልከት። 0 ላይ ኢኒሻሉም ተርሚናሉም እዚህ ጋር ካረፈ እንደማለት ነው። እዚህ ጋር የምናገኘው ኤክስ ኮኦርዲኔት ስንት ይሆናል? በጣም ጥሩ ያው 1 እንደሚሆን ግልጽ ነው። ስለዚህ 1 እናደርጋለን። ቀደም ሲል እንዳልኩት ወደዚህ ሮቴት ብናደርግ 30 ዲግሪ ሩት 3/2 እናገኛለን ኤክስ ኮኦርዲኔቱን። ያ ደግሞ ኮዛይን ቫሊዩ ጋር ተመሳሳይ ነው። ሩት 3/2 90 ዲግሪ ወደዚህ ብንመጣ ኤክስ ኮኦርዲኔቱ 0 ይሆናል። 0 270 ዲግሪ እዚህ ጋር መምጣት ማለት ነው። ኤክስ ኮኦርዲኔቱ እዚህ ጋር ያለው ፖይንት 0 ነው። 360 ዲግሪ ፖዚቲቭ ስለሆነ እንደዚህ ሮቴት እናደርግና ተመልሰን እዚህ ጋር እንመጣለን በካውንተር ክሎክዋይዝ ዳይሬክሽን። እዚህ ጋር የምናገኘው ኤክስ ኮኦርዲኔት አሁን ደግሞ 1 ይሆናል። እዚህ ጋር የወሰድናቸው አንግሎች በሙሉ በዲግሪ ሜጀር ናቸው። የእነሱ ኮረስፖንዲንግ ራዲያን ሜጀር ደግሞ ኔጌቲቭ 360 ዲግሪ ማለት በራዲያን ሜጀር ኔጌቲቭ 2 ፓይ ማለት ነው። ኔጌቲቭ 270 ዲግሪ ማለት ኔጌቲቭ 3 ፓይ ኦቨር 2 ማለት ነው። ኔጌቲቭ 90 ዲግሪ ደግሞ ኔጌቲቭ ፓይ ኦቨር 2። 30 ዲግሪ ኔጌቲቭ ፓይ ኦቨር 6 0 ያው 0 ራዲያን ነው። 30 ዲግሪ ፓይ ኦቨር 6 ይሆናል። 90 ደግሞ ፓይ ኦቨር 2 270 3 ፓይ ኦቨር 2 360 ዲግሪ 2 ፓይ ይሆናሉ። ይህን ያደረግነው ለምንድን ነው? እንግዲህ በራዲያን ሜጀር አንግልን መውሰድ ሞር ናቹራል የሆነ መንገድ ነው በሂሳብ ከዲግሪ ሜጀር ይልቅ ራዲያን ነው በብዛት የምንጠቀመው በሂሳብ። በመሆኑም ይህን ወስደናል። ግራፉን የምንሰራው ራዲያን ሜጀሩን መሰረት በማድረግ ይሆናል። ሁለተኛው ስራችን
ስኬች ዘ ግራፍ ኦፍ ዋይ ኢኳል ቱ ኮዛይን ኦፍ ቲታ ዩዚንግ ዘ ቴብል 4 6 ቀደም ሲል የሰራ ነው ቴብል ኦፍ ቫልዩ በመጠቀም ዋይ ኢኳል ቱ ኮዛይን ኦፍ ቲታን እንሰራለን ወይም ስኬች እናደርጋለን ማለት ነው። እንዳየነው ኤክስ ወይም አንግሉ ቲታ ኔጌቲቭ 2 ፓይ ሲሆን ዋይ ቫልዩ ወይም አውትፑቱ 1 ይሆናል። ኔጌቲቭ 3 ፓይ ኦቨር 2 ወይም 270 ዲግሪ ላይ 0 ነበረ። ኔጌቲቭ ፓይ በእርግጥ አልሰራ ነው፣ ነገር ግን እንዳየነው ኔጌቲቭ ፓይ ማለት ኔጌቲቭ 180 ዲግሪ ማለት ነው። ያኔ ኔጌቲቭ 1 ይሆናል ብለናል። ኔጌቲቭ ፓይ ኦቨር 2 ላይ 0 ነው። ከዛ 0 ላይ 1 እናገኛለን። ፓይ ኦቨር 2 ላይ 0 ከእንደገና ፓይ ላይ ኔጌቲቭ 1 3 ፓይ ኦቨር 2 ላይ 0 2 ፓይ ላይ 1 ይሆናል። እነዚህ ነጠብጣቦች በማገናኘት ስሙዝ ከርቭ እንደዚህ እንሰራለን። ያ ስሙዝ ከርቭ እንግዲህ የዋይ ኢኳል ቱ ኮዛይን ኦፍ ቲታ ግራፍ ይሆናል። ሶ እዚህ ጋር እንደምናየው ይሄ ግራፍ የዋይ ኢኳል ቱ ኮዛይን ኦፍ ቲታ ወይም ኮዛይን ኦፍ ኤክስ ግራፍ ይሆናል። እንደምትመለከቱት እንደዚህ አድርጎ በዚህ የሚያልፍ ነው። ኦብቪየስሊ 0 ላይ 1 ይሆናል። እንግዲህ ዋና ዋና ፖይንቶች እንመልከት። ማይነስ 2 ፓይ ላይ 1 ነው። ማይነስ 3 ፓይ ኦቨር 2 ወይም ኔጌቲቭ 270 ዲግሪ ላይ 0 ይሆናል። 180 ዲግሪ ወይም ማይነስ ፓይ ላይ ኔጌቲቭ 1፣ ኔጌቲቭ ፓይ ኦቨር 2 ወይም ኔጌቲቭ 90 ዲግሪ ላይ 0 ላይ 1 ይሆናል። ከዛ ፓይ ኦቨር 2 ተመልሶ 0 የምናገኝበት ይሆናል። ፓይ ላይ ኔጌቲቭ 1፣ 3 ፓይ ኦቨር 2 ላይ 0፣ ከዛ 2 ፓይ ላይ 1 ይሆናል። እንግዲህ ይህን ግራፍ ስንመለከት የሚደጋገሙ ፖርሽኖች አሉ። ለምሳሌ ከዚህ ተነስተን እንኳን ብንመለከት እዚህ ጋር ስንደርስ እዚህ ጋር ያገኘነውን ቫልዩ ተመልሰን አገኘነው። ከዛ እንደገና ተመልሶ ይወርዳል። ይኸው እዚህ ጋር ልክ እዚህ ጋር እንዳገኘነው ሚኒመም ፖይንቱን ተች ያደርግና ተመልሶ ወደ ላይ ይወጣል። ዜርፎር ከዚህ እዚህ ድረስ ያለው ግራፍ ተመልሶ ከዚህ በኋላ ይደገማል እንደዚህ ማለት ነው። እዚህ ጋር እንደምንመለከተው ግራፍ አሁን በአረንጓዴ ያለውና እዚህ ሰማያዊ ከለር ላይ ያሉት ፖርሽኖች ተመሳሳይ አይነት ቅርጽ ነው ያላቸው። ስለዚህ ግራፉ ራሱን እየደጋገመ የሚሄድ ግራፍ ነው ማለት ነው። እንደምትመለከቱት ይሄ በአረንጓዴ የተቀመጠው ከዚህ እስከዚህ ድረስ ያለው ርቀት 2 ፓይ ነው። ያው ከማይነስ 2 ፓይ እስከ 0 ድረስ ያለው ርቀት እንደማለት ነው። ከዚህ እዚህ ድረስ ያለውም ርቀት እንደዚሁ 2 ፓይ ነው። ዜርፎር በእያንዳንዱ 2 ፓይ ሌንግዝ ራሱን እየደገመ ነው የሚሄደው ማለት ነው። ግራፉ ራሱን እየደገመ ከዚህ እዚህ ያለው ርቀት ከርብ እንደገና ተመልሶ እዚህ ይመጣል። ከዚህም በኋላ እንደዚሁ ይህን የሚመስል ከርብ ኤክስፔክት እናደርጋለን። ከዚህ በኋላ በዚህ በኩልም እንደዚሁ ይህን የሚመስል ከርብ በዚህ በኩል ኤክስፔክት እናደርጋለን። ያ የሚያሳየው ይሄ ፔሪዮዲክ የሆነ ፋንክሽን መሆኑ፣ ፔሪዮዱ ደግሞ 2 ፓይ እንደሆነ ሌንግዙ ከዚህ እስከዚህ ያለው ርቀት። ሌላው ማወቅ ያለብን አምፕሊቲዩድ የምንለው ከሴንተሩ ያለው ማክሲመም ርቀትና ከሴንተሩ እስከ ሚኒመሙ ያለው ርቀት ምን ያክል ነው የሚለውን የምንለይበት ነው። አሁን ከኤክስ አክሲስ ተነስተን ወደ ከፍተኛው ቦታ ወይም ማክሲመም ፖይንት የምንለው ብንለካ የምናገኘው 1 ዩኒት ነው። አሁንም ከኤክስ አክሲስ ተነስተን ወደ ዝቅተኛው ሚኒመም ፖይንት ስንሄድ የምናገኘው ርቀት 1 ዩኒት ነው። ዜርፎር የዚህ ግራፍ አምፕሊቲዩዱ 1 ነው ማለት ነው። ሶስተኛው እንድመለስ የተጠየቅነው ዋት ኢዝ ዘ ፔሪድ ኦፍ ኮዛይን ፋንክሽን። የኮዛይን ፋንክሽን ፔሪድ ምን ያክል ነው የተጠየቅነው። ቀደም ሲል እንዳየነው የአንድ ፋንክሽን ፔሪድ ለኮዛይን ብቻ ሳይሆን ለማንኛውም ፋንክሽን ፔሪድ የምንለው ፋንክሽኑ ራሱን የሚደግምበት ርቀት። አሁን ከዚህ ተነስቶ እዚህ ድረስ የመጣው ግራፍ ወይም የሚመስለው ግራፍ ስናየው ከዚህ እስከዚህ ድረስ ያለው ርቀት ከማይነስ 2 ፓይ እስከ 0 ያለው ርቀት 2 ፓይ ነው ሌንግዙ። እንግዲህ ከዚህ በኋላ ራሱን እየደገመ እንደሚሄድ ማየት እንችላለን። ከዚህ ፖይንት በኋላ ከዚህ ወደዚህም እንደዚሁ እየደገመ ነው የሚሄደው። እቺ ቅርጽ ተመልሳ እንደገና ተደግማለች። አሁንም ከዚህ ወደዚህ ብንሄድ እንዲህ አይነት ሼፕ ይመጣል ማለት ነው። ስለዚህ ግራፉ ራሱን የሚደግምበት ርቀት ወይም ኢንተርቫል ምን ያክል ነው ተብለን የጠየቅነው ፔሪድ ማለት እሱ ነው። በየ2 ፓይ ሌንግዙ ራሱን እየደጋገመ ይሄዳል። ስለዚህ የዚህ ፋንክሽን ፔሪድ ወይም ዋይ ኢኳል ቱ ኮዛይን ኦፍ ቲታ ፔሪዱ 2 ፓይ ራዲያን ወይም በዲግሪ 360 ዲግሪ ነው ማለት ነው። ሶ ፍሮም ዘ አበብ አክቲቪቲ you can see that y is equal to cosine of theta is never less than -1 or more than +1። ከግራፉ እንዳየ ነው የy equal to cosine of theta ግራፍ ከ-1 አያንስም ከ+1ም አይበልጥም። ስለዚህ በ-1 እና በ1 መካከል ነው ያለው። ይህ የሚያመለክተው ምንድን ነው? ይህ ፋንክሽን አውትፑት ወይም ሬንጅ ልንለው እንችላለን። ሬንጁ ከ-1 እስከ
1 ያሉ ቁጥሮችን ይይዛል። ኢንዶቹን ኢንክሉድ አድርጎ ማለት ኔጌቲቭ 1 እና ፖዚቲቭ 1። ልክ እንደ ሳይን ፋንክሽን ደግሞ ይሄ ፋንክሽን በራሱ ፔሪዮዲክ መሆኑን አይተናል። ፔሪዮዱ ደግሞ 360 ዲግሪ ወይም 2 ፓይ በራዲያን ሜዥር ሆኗል። ግራፉ እንደምትመለከቱት የዋይ ኢኳል ቱ ኮዛይን ኦፍ ቲታ ግራፍ እንደዚህ አይነት ይሆናል። ይህ ፋንክሽን 2 ፓይ ፔሪዮዲክ በመሆኑ ምክንያት እንግዲህ ማወቅ የሚጠበቅብን ከ0 እስከ 2 ፓይ ያለውን የፋንክሽኑን ባህሪ ነው። ለምሳሌ 0 ላይ 1 ይሆናል። ስለዚህ 2 ፓይ ፔሪዮዲክ ስለሆነ እዚህ ላይ 2 ፓይ ብንደምር 2 ፓይ ላይም 1 እናገኛለን። ሌላው ፓይ ኦቨር 2 ነው። ፓይ ኦቨር 2 ላይ 0 ነው። እዚህ ላይ 2 ፓይ ብንደምር የምናገኘው 0 እንደሚሆን መገመት አለብን። ሌላው ፓይ ላይ ኔጌቲቭ 1 ይሆናል። እዚህ ላይ ሌላ 2 ፓይ ብንደምር 3 ፓይ ማለት ነው። 3 ፓይ ላይ ኔጌቲቭ 1 እናገኛለን። 3 ፓይ ኦቨር 2 ላይ 0 ነው። አሁንም እዚህ ላይ 2 ፓይ ብንደምር ተመልሶ 0 እንደሚሆን እናውቃለን። ኤኒዌይስ ማወቅ ያለብን እችን የምትመስለውን ፖርሽን ነው፣ እችኛዋን ግራፍ ብቻ ከ0 እስከ 2 ፓይ። ሌላው የሚደጋገም በመሆኑ ፋንክሽኑ ፔሪዮዲክ ስለሆነ እንደሚደጋገም እናውቃለን። ይሄን ያው እንዳየነው ዋይ ኢኳል ቱ ኮዛይን ኦፍ ቲታ ለማንኛውም ቲታ ቫሊዩ አለው ወይም ኮረስፖንዲንግ አውትፑት አለን። በመሆኑም የዚህ ዶሜን ምን ይሆናል? ሴት ኦፍ ኦል ሪል ነምበርስ ሲሆን ሬንጁ ደግሞ ከኔጌቲቭ 1 እስከ 1 እንደሆነ ተመልክተናል። እስካሁን ቤዚክ ብለን ከለየናቸው ትሪጎኖሜትሪክ ፋንክሽንስ ውስጥ ሳይንና ኮዛይንን አይተናል፣ ግራፋቸውን ማለት ነው። አሁን የመጨረሻ የቀረን ቤዚክ ፋንክሽን ታንጀንት ፋንክሽን ነው። የእሱን ግራፍ ደግሞ እንዴት እንደምንሰራ አብረን እንመለከታለን። ቀደም ሲል እንዳደረግነው አሁንም ዩኒት ሰርክል ወስደን ያንን ዩኒት ሰርክል እንደ ሬፈረንስ በመጠቀም ታንጀንትን ዲስክራይብ ለማድረግ እንሞክራለን። እዚህ ጋር የምትመለከቱት ዩኒት ሰርክል ነው። በዚህ ዩኒት ሰርክል ላይ ይሄ ኢኒሻል ሳይድ ቢሆን የኛው ተርሚናል ሳይድ ከሆነ ይህ ኢኒሻል ሳይድ ሮቴት አድርጎ እዚህ ጋር ካረፈ ይሄ አንግል ያ አንግል ኦፍ ሮቴሽን ወይም ሜዥር ያደረግነው አንግል ነው። ለምሳሌ ይሄ ቲታ ነው ብንል የቲታን ታንጀንት ቫልዩ ለማወቅ እዚህ ጋር ያለችውን ፖይንት ኤክስ እና ዋይ ኮኦርዲኔትን ካወቅን ምንድን ነው የምናደርገው? ዋይ ኮኦርዲኔቱ ሲካፈል ለኤክስ ኮኦርዲኔቱ እናደርገዋለን። ሶ ዋዩ ለኤክስ ሲካፈል የምናገኘው ቫልዩ የዛን አንግል ታንጀንት ይሰጠናል ማለት ታንጀንት ቫልዩ። ያው ታንጀንቱን ለማግኘት ዋይን በኤክስ ስለሆነ እያካፈልን ያለ ነው። ኤክስ 0 በሚሆንበት ጊዜ ሁሉ ታንጀንት የሚባል አውትፑት አይኖረንም ወይም ፋንክሽናል ቫልዩ አይኖረንም። ኤክስ 0 የሚሆነው የቱ ጋር ነው? እዚህ ፖይንት ላይ ኤክስ 0 ነው። ስለዚህ እዚህ ጋር ታንጀንት ዲፋይንድ አይሆንም። ያ ማለት ምን ያክል ነው ሮቴት የምናደርገው? እዚህ ጋር ለመድረስ ፓይ ኦቨር 2 በራዲያን ሜዥር ወይም 90 ዲግሪ ሮቴት ማድረግ አለብን። ሌላው 0 የምናገኘው የኤክስ ቫልዩ እዚህ ጋር ስንመጣ ነው። እዚህ ጋር ስንመጣ ምን ያክል ነው ሮቴት የምናደርገው? በካውንተር ክሎክዋይዝ ዳይሬክሽን ከሆነ 270 ዲግሪ ወይም 3 ፓይ ኦቨር 2። እዚህም ጋር እንደዚሁ ታንጀንቱ ዲፋይንድ አይሆንም። ስለዚህ 90 ዲግሪ ላይ ዲፋይንድ አይሆንም፣ 270 ዲግሪ ላይም እንደዚሁ ዲፋይንድ አይሆንም። ያው ይህን ሴግመንት የፈለግነውን ያክል ጊዜ ሮቴት ማድረግ ስለምንችል ያው መልሰን ተመላልሰን እዚህ ጋር ስንመጣ ሁሌም እነኚህ ሁለቱ ፖይንቶች ላይ ተርሚናሉ ሲያርፍ ሁሌም አንዲፋይንድ ይሆናል ማለት ነው። ዜርፎር በጣም ብዙ ፖይንቶች አሉ ታንጀንት ዲፋይንድ የማይሆንበት። እነዛ ደግሞ ከዚህ ጋር ኦቨርላፕ የሚያደርጉት ናቸው። ዋይ አክሲስ ላይ ኦቨርላፕ በፖዚቲቭ ወይም በኔጌቲቭ ኦቨርላፕ የሚያደርግ ከሆነ ተርሚናል ሳይዱ ያኔ ታንጀንት ቫሊዩ አይኖረንም። አክቲቪቲ 4.8 1 ኮምፕሊት the following table of values for the function y equal to tangent of theta ይለናል። እንግዲህ ለታንጀንት ኦፍ ቲታ y equal to tangent of theta ለምንለው ኤክስ ቫሊዩ ወይም ቲታ ቫሊዩ ተሰጥቶናል። እነዚህን ቫሊዩ ወስደን የምናገኘው ታንጀንት እዚህ ጋር እናስቀምጣለን። በመጀመሪያ ኔጌቲቭ 360 ዲግሪ ማለት በክሎክዋይዝ ዳይሬክሽን እንደዚህ ዞረን እዚህ ጋር ስንመጣ የምናገኘው ነው። እዚህ ላይ የዋይ ቫሊዩ 0 የኤክስ ቫሊዩ ደግሞ 1 ነው። ዋይ ሲካፈል ለኤክስ ደግሞ ታንጀንት ቫሊዩ በመሆኑ ዋዩ 0 ኤክሱ 1 0 ሲካፈል ለ1 0 ይሰጠናል። ስለዚህ እዚህ ጋር የምናገኘው 0 ይሆናል ለ360 ዲግሪ። ኔጌቲቭ 270 ዲግሪ ማለት ደግሞ ከዚህ እዚህ ድረስ ስንደርስ የምናገኘው ነው። እዚህ ላይ ደግሞ ዋይ ኮኦርዲኔቱ 1 ሲሆን ኤክሱ 0 ነው። ታንጀንት እንደምናውቀው ዋይ ኮኦርዲኔቱን በኤክስ ኮኦርዲኔቱ በማካፈል የምናገኘው ስለሆነ ዋይ ኮኦርዲኔቱ 1 ሲካፈል ለ0 ስንት ይሆናል? አንዲፋይንድ። ምንድን ነው እያልኩ ያለሁት? የምናካፍለው ዋይ ኮኦርዲኔት ሲካፈል ለኤክስ ኮኦርዲኔት። ታንጀንትን ሁሌ ኮምፒት የምናደርገው በዚህ መንገድ ስለሆነ
ይሄ 1 ሲካፈል ለ0 ይሆንና 1 ሲካፈል ለ0 አንዲፋይንድ ነው። ዜርፎር እዚህ ጋር አንዲፋይንድ እንለዋለን። እንደዚሁም የኔጌቲቭ 90 ዲግሪ እንደምታዩት ዋዩ -1 ኤክሱ 0 ስለሚሆን -1 ሲካፈል ለ0 አንዲፋይንድ ይሆናል። እዚህ ጋርም አንዲፋይንድ እናገኛለን። ሌላው ኔጌቲቭ 45 ዲግሪ ነው። ኔጌቲቭ 45 ዲግሪ ማለት ከዚህ እስከዚህ ያለው ዲስታንስ ሃፍዌይ እንደማለት ነው። እዚህ ጋር ግማሹ ላይ እንመጣለን። እዚህ ላይ ግማሹ ላይ መጣን ማለት ኤክስም ዋይም ኮኦርዲኔቱም አንድ አይነት ነው የሚሆነው በሳይዝ። ነገር ግን ኤክስ ፖዚቲቭ ሲሆን ዋይ ኔጌቲቭ ነው። አሁን ዋይ ሲካፈል ለኤክስ ስናደርግ የምናገኘው ሪዛልት -1 ይሆናል። ለምን? ዋይ እና ኤክስ በመጠን አንድ አይነት ሆኖ አንደኛው ኔጌቲቭ ስለሆነ ዋዩ እዚህ ጋር የምናገኘው ሪዛልት -1 ነው ማለት ነው። በመቀጠል የኔጌቲቭ 30 ዲግሪ። አሁን ኔጌቲቭ 30 ዲግሪ ማለት ከዚህ ተነስተን ወደዚህ 30 ዲግሪ ሮቴት ማድረግ ማለት ነው። ወይም ወደዚህ ሮቴት ስናደርግ ከምናገኘው ጋር ተመሳሳይ አንግል ነው። አሁን እዚህ ጋር የምናገኘው ኤክስ ኮኦርዲኔት ፖዚቲቭ ዋዩ ኔጌቲቭ ስለሚሆን ከዚህ ከምናገኘው የሚለየው ታንጀንቱ ኔጌቲቭ በመሆኑ ብቻ ነው። የ30 ዲግሪ ታንጀንት ምን ያክል ይሆናል? ይህን ቀደም ሲል ስለምናውቀው አኪዩት አንግል ስለሆነ 30 ዲግሪ የሱን እዚህ ጋር ማስቀመጥ እንችላለን። ነገር ግን ኔጌቲቭ ስለሆነ እዚህ ጋር ኔጌቲቭ ሳይን ጨምረንበታል። ሌላው 0 ዲግሪ። 0 ዲግሪ ማለት እዚህ ጋር ያለ ነው። ኢኒሻሉም ተርሚናሉም እዚህ ጋር የሆነ ማለት ነው። የዚህ ታንጀንት ደግሞ ዋዩ ሲካፈል ለኤክስ ዋዩ 0 ኤክሱ 1 0 ሲካፈል ለ1 ያኔ የምናገኘው ሪዛልት ስንት ይሆናል? 0። ሌሎቹም በቀላሉ ልናገኛቸው የምንችላቸው ናቸው። 30 ዲግሪ ቀደም ሲል እንዳልነው 1/3 ነው። 45 ዲግሪ ልክ እንደዚህ በዚህ በኩል ስለሆነ ፖዚቲቭ ይሆናል። 1 እንወስዳለን። እዚህ ጋር -1 ነበር የወሰድነው። 90 ዲግሪ እዚህ ጋር አንዲፋይንድ ስለነበረ እዚህ ጋር አንዲፋይንድ ነው። 270 ዲግሪ እዚህ ጋር አንዲፋይንድ ስለነበረ እዚህ ጋር አንዲፋይንድ ይሆናል። 360 ዲግሪ ኔጌቲቭ ከፖዚቲቭ ጋር አንድ አይነት ነው የሚሆነው፣ ያም 0 ይሆናል። እዚህ ላይ አንድ ማየት ያለብን ሁሌም ኤክሱ 0 የሚሆንበት ጊዜ ታንጀንት ኦፍ አን አንግል አንዲፋይንድ ነው ብለናል። አንደኛው እዚህ ጋር ያገኘነው ነው። ሌላኛው 270 እና ማንኛውም ዋይ አክሲስ ላይ ተርሚናሉ በሚያርፍበት ጊዜ የምናገኘው አንግል በሙሉ አንዲፋይንድ ይሆናል። እዚህ ላይ ለምሳሌ 90 ዲግሪ ላይ ስንመጣ ይሄ አንግል እንደዚህ እየጨመረ ሄዶ እዚህ ጋር ሲደርስ የኤክስ ቫሊዩ ምን እየሆነ ነው የሚሄደው? እየቀነሰ ወደዚህ እየጠጋ ይመጣል። የዋይ ቫሊዩ ግን እየጨመረ ይመጣና አንድ ላይ ይደርሳል። ይሄ የሚያመላክተው ምንድነው? የምናገኘው ሬሾ ዋይ ኦቨር ኤክስ በጣም እየጨመረ ይሄዳል። ለምን? ኤክሱ ወደዚህ እየጠጋ ስለሚመጣ ወደ 0 እየቀረበ ስለሚመጣ ኤግዛክትሊ 0 አይሆንም። ወደዚህ ስንመጣ ግን እየቀረበ በመጣ ቁጥር ይሄ ቁጥር እያነሰ ይመጣል። ይሄ ደግሞ ወደ 1 እየቀረበ ስለሚመጣ ይሄ ቁጥር ምን እየሆነ ይመጣል? አጠቃላዩ እየጨመረ ይመጣል። እዚች ላይ ስንደርስ እችን ፖይንት ስንነካ ኤግዛክትሊ 0 ስለሚሆን ኤክስ ያኔ ፋንክሽኑ አንዲፋይንድ ይሆናል። እንዲህ አይነት ነገር ሁኔታ ስናገኝ ፋንክሽኑ እችን መንካ ስለሌለበት 90 ዲግሪ መንካ ስለሌለበት 90 ዲግሪን እንደ ቨርቲካል አሲምቶት እንወስዳታለን። ለምን? ኤክሱ ነዋ 0 እየሆነ ያለው። ቨርቲካል አሲምቶት የምንለው በኤክስ ቦታ ቁጥር ስናስገባ አንዲፋይንድ የሚያደርገው ነገር ካለ ብለን ወስደነው ከዚህ በፊት። ስለዚህ ይሄ አንዲፋይንድ ይሆናል። 270 ዲግሪም እንደዛው ወይም በራዲያን ሜዥር ፓይቨርቱ ላይ እና 3 ፓይቨርቱ ላይ ፋንክሽኑ አንዲፋይንድ ይሆናል እና የነሱ ላይ 2 ፓይ ወይም መልቲፕል ኦፍ 2 ፓይን በመደመር የምናገኛቸው ሁሉም አንግሎች አንዲፋይንድ ይሆናሉ ማለት ነው። ከዛ በኋላ ወደዚህ ስንመጣ ምንድን ነው የሚሆነው? በቀጥታ ኤክሱ ወደ ኔጌቲቭ ነው ጃምፕ የሚያደርገው ዋዩ ያው ፖዚቲቭ እንደሆነ። ስለዚህ ያንን ፖይንት አንዲፋይንድ የሚሆንበትን ፖይንት ዘለን ስንመጣ የምናገኘው ቀጥታ ፋንክሽኑ ኔጌቲቭ ሆኖ ነው የምናገኘው። ኔጌቲቭ መሆኑ ብቻ ሳይሆን እዚህ ጋር ለምሳሌ ከዚህኛው አቅጣጫ ወደ 0 አፕሮች ስናደርግ ኔጌቲቭ ሆኖ ቁጥሩ ዋይ ቫሉ ለአንድ የቀረበ ስለሆነ ቀደም ሲል እዚህ ጋር ወደዚህ አፕሮች ስናደርግ ያገኘነውን አይነት ሪሌሽንሽፕ ይኖረዋል። ነገር ግን ኔጌቲቭ ሳይን ይሆናል። ያ ማለት በጣም ትንሽ ወይም ወደ ታች የወረደ ቁጥር እናገኛለን ማለት ነው። 2 sketch the graph of the function y equal to tangent of theta using table 4-7 እዚህ ጋር ያሉት አረንጓዴ መስመሮች ኔጌቲቭ 90 ዲግሪ ላይ 90 ዲግሪ 270 ዲግሪ እዚህ ጋር ደግሞ ኔጌቲቭ 270 ዲግሪ ላይ የተሰመሩ ናቸው። ወደ እነኚህ ነጥቦች ላይ ስንጠጋ ወይም መስመሮች ላይ ስንጠጋ ለምሳሌ ወደ 90 ዲግሪ
ከዚህኛው አቅጣጫ ስንመጣ ምን ነበር ያገኘነው? ፋንክሽኑ በጣም እየጨመረ ይሄዳል። ሌላው ከዚህኛው ወደዚህ ስንሄድ መጀመሪያ ኔጌቲቭ ይሆንና በጣም ትንሽ ከዛ እንደዚህ ይመጣል። ክሮስ የሚያደርገው ማን ላይ ነው? ፓይ ላይ ወይም ደግሞ 180 ዲግሪ 180 ዲግሪ ላይ ክሮስ ያደርግና ተመልሶ 270 ሲመጣ እንደዚህ ኢንክሪዝ እያደረገ ይሄዳል። እንግዲህ እንደምትመለከቱት ከሳይንና ኮዛይን በተለየ ሁኔታ ይሄ ግራፍ ይሄ ራሱ ተመልሶ የሚደገመው ይኸው እዚህ ጋር ነው። ያ ማለት ከዚህ እዚህ ድረስ ያለው ርቀት እዚህ ጋር ኔጌቲቭ 270 እዚህ ጋር 90 ነው። በሁለቱ መካከል ያለው ልዩነት 180 ዲግሪ ነው። በየ180 ዲግሪ ራሱን እየደገመ እንደሚሄድ ማየት እንችላለን። እዚህ ጋር ይሄ ከሳይንና ኮዛይን በተለየ ሁኔታ ሳይንና ኮዛይን 360 ዲግሪ መጠበቅ ሲኖርባቸው ራሳቸውን ለመድገም እዚህ ጋር የምናየው ግን 180 ዲግሪ ብቻ ነው። ሶስተኛ ዋት ኢዝ ዘ ፔሪድ ኦፍ ታንጀንት ፋንክሽን? የታንጀንት ፋንክሽን ፔሪድ ስንት ነው የተባለው? እዚህ ጋር እንደምናየው በቀይ ከለር የተደረገው ግራፍ እና በሰማያዊ ከለር የተደረገው እንዲሁም በፒንክ ከለር የተደረጉት ሁሉም ተመሳሳይ ግራፎች ናቸው። ነገር ግን እነዚህን ተመሳሳይ ግራፎች ለማየት ምን ያክል መጠበቅ አለብን? ከዚህ እዚህ ድረስ ቀደም ሲል እንዳየነው ያለው ርቀት ፓይ ነው ወይም ደግሞ 180 ዲግሪ። ለምን እዚህ ጋር 270 ዲግሪ ኔጌቲቭ፣ እዚህ ጋር ደግሞ ኔጌቲቭ 90 ዲግሪ ነው ያለው። በሁለቱ መካከል ያለው ልዩነት 180 ዲግሪ ነው። እንግዲህ ከ180 ዲግሪ በኋላ እቺ ፖይንት ተመልሳ ትደገማለች እንደማለት ነው። ከ180 ዲግሪ በኋላ እቺ ፖይንት ተመልሳ ትደገማለች። 180 ዲግሪ መጠበቅ አለብን። ያው እንዲህ እያለ ይቀጥላል። ስለዚህ አንደኛውን ፖርሽን እንኳን ካወቅን ለምሳሌ እዚህ ጋር እንደምናየው ከኔጌቲቭ 90 እስከ 90 ግራፉን ከሰራን ከዛ በኋላ ደግሞ ደጋግሞ መሳል ይቻላል። እችን እንደዚሁ እየደገሙ መሄድ ነው። ወደዚህም እንደዚሁ እየደገሙ መሄድ ይቻላል። እዚህ ጋር አሁን አንድ የተመለከትነው ምንድን ነው? ፋንክሽኑ ዲፋይንድ የማይሆንባቸው ቦታዎች አሉ። ማን ላይ? 90 ላይ ኔጌቲቭ 90 ኔጌቲቭ 270 ራሱ 90 ላይ 270 እንዲህ እያለ ይቀጥላል። ስለዚህ 90 በኋላ 180 እየደመርን ወይም እየቀነስን ብንሄድ የምናገኛቸው አንግሎች ላይ በሙሉ ታንጀንት ፋንክሽን ዲፋይንድ አይደለም። በመሆኑም የዚህ ዶሜን ጥንቃቄ ያስፈልገዋል፣ እነዛን ፖይንቶች እየዘለልን መሄድ ስላለብን። በተጨማሪ ሬንጅ ውስጥ ምንድን ነው የሚሆነው? እዚህ ሬንጅ አድርገን የምንወስደው ዋይ ቫሊዩ ነው። ዋይ ቫሊዩ የፈለገው መሆኑ ይችላል። እዚህ ጋር እንደምታዩት የፈለገውን አይነት ቫሊዩ አስዩም ሊያደርግ ይችላል። ወደ ታችም እንደፈለገው ነው ኤክስቴንድ የሚያደርገው ይህ ግራፍ፣ ወደ ላይም እንደፈለገው ኤክስቴንድ ያደርጋል። አራተኛ ፎር ዊች ቫሊዩስ ኦፍ ቲታ ዋይ ኢኳል ቱ ታን ቲታ ኢዝ ኖት ዲፋይንድ ወይም አንዲፋይንድ የሚሆነው ለየትኞቹ አንግሎች ነው የተባለው። ያው ቀደም ሲል ስላየ ነው እነኚህ መስመሮች የሚያልፉበት እነኚህ ስትሬት ላይኖች የሚያርፉበት ፖይንት ላይ በሙሉ ዋይ ኢኳል ቱ ታንጀንት ኦፍ ቲታ ዲፋይንድ አይሆኑም። ያ ደግሞ የሚያመላክተው 90 እና እሱ ላይ 180 ወይም የ180 መልቲፕሎችን በመደመር የምናገኘው በሙሉ ላይ ይህ ፈንክሽን አንዲፋይንድ ነው። ሶ ዋይ ኢኳል ቱ ታን ቲታ ዲፋይንድ የማይሆነው ወይም አንዲፋይንድ የሚሆነው ቲታ 90 ዲግሪ ወይም ደግሞ እሱ ላይ 180 ሲባዛ በኤን ከተደመረበት፣ እዚህ ጋር ኤን አድርገን የምንወስደው ኢንቲጀር ነው። ያው ኢንቲጀር ስለሆነ እንደምታውቁት ኢንቲጀር ፖዚቲቭም ኔጌቲቭም 0 ቁጥሮችን ይይዛል። ስለዚህ ኔጌቲቭ በሚሆንበት ጊዜ ይሄ ወደ ኔጌቲቭ አንግል ይቀየራል። ፖዚቲቭ በሚሆንበት ጊዜ ያው ፖዚቲቭ እየደመርን እንሄዳለን እንደማለት ነው። ይሄ በዲግሪ ሜጀር ሲሆን በራዲያን ሜጀር ደግሞ እንደዚሁ 90 ዲግሪ ማለት ፓይ ኦቨር 2 እሱ ላይ ኤን ፓይ በመደመር የምናገኘው ማንኛውም አንግል ቲታ ላይ ፈንክሽኑ ዲፋይንድ አይሆንም። ይሄ አሁንም ኤን ኢንቲጀር መሆን አለበት። ኤግዛምፕል 2 draw graph of the function y equal to tangent of theta where minus 360 degree is less than or equal to theta less than or equal to 360 degree። ያው ቀደም ሲል እየሰራ ነው ይሄ ከ360 ዲግሪ ኔጌቲቭ እስከ 360 ዲግሪ ፖዚቲቭ ድረስ ባለው ኢንተርቫል ቲታ y equal to tangent of theta ግራፍ ድሮው አድርጉ ነው የተባለው። በዚህ ቴብል ላይ y equal to tangent of theta ሞር ዲቴይልድ በሆነ በኢንተርቫሉን በመቀነስ ቲታዎችን ወስደናል። ቲታ ኔጌቲቭ 360 ዲግሪ ሲሆን ወይም በራዲያን ኔጌቲቭ 2 ፓይ ሲሆን ታንጀንት 0 ይሆናል። ይሄ ቀደም ሲል ያየነው ነው። ኔጌቲቭ 315 ዲግሪ ማለት ከ45 ዲግሪ ጋር ኮተርሚናል ነው። በመሆኑ የ45 ዲግሪን ታንጀንት መውሰድ እንችላለን። ይሄ አንድ ይሆናል።
ኔጌቲቭ 270 ዲግሪ ቀደም ሲል አይተነዋል። ይሄ አንዲፋይንድ ይሆናል። እዚህ ላይ ደግሞ ስንመጣ ኔጌቲቭ 225 ዲግሪ፣ ይሄ ደግሞ ከ135 ዲግሪ ጋር ኮተርሚናል ነው። 135 ዲግሪ ደግሞ ሪፈረንስ አንግሉ 45 ዲግሪ በመሆኑ 45 ዲግሪን እንደ መነሻ በመውሰድ ይሄ የሚያርፍበት ስንተኛ ኳድራንት ላይ ነው? ሰከንድ ኳድራንት ላይ በመሆኑ ኤክስ ኔጌቲቭ ዋዩ ፖዚቲቭ ስለሚመጣ ያው የ45 ዲግሪን ወስደን ያ አንድ ነው የሚመጣው፣ እሱም በኔጌቲቭ እናባዘዋለን። ኔጌቲቭ 180 ዲግሪ፣ ይሄ ደግሞ ኔጌቲቭ ኤክስ አክሲስ ላይ የሚያርፍ ስለሆነ 0 ይመጣል። ኔጌቲቭ 135 ዲግሪ፣ ይሄ የሚያርፈው ሰርድ ኳድራንት ላይ ነው። ሰርድ ኳድራንት ኤክስም ዋይም ኔጌቲቭ በመሆናቸው ይሄ በቀጥታ ከ45 ዲግሪ ሬፈረንስ አንግል ጋር አሶሲየት የምናደርገው ነው። ኤክሱም ዋይም ኔጌቲቭ ስለሆነ ልክ ከ45 ላይ የምናገኘው ታንጀንት ቫሊዩ ራሱን እንወስዳለን። ኔጌቲቭ 90 ዲግሪ እንደዚሁ አንዲፋይንድ ነው። ሌሎችም እንደዚሁ ተመሳሳይ ስለሆኑ እነዚህን እናንተ ቼክ አድርጓቸው። እነዚህን ከሰራችሁ በኋላ እዚህ ጋር የምናስቀምጣቸው ቁጥሮች እነሱን በመውሰድ ግራፉን ኮምፕሊት ማድረግ ይቻላል። ያው እዚህ ጋር የምናየው ግራፍ ቀደም ሲል የሰራ ነው ግራፍ ነው። ኔጌቲቭ 3 ፓይ ኦቨር 2 ላይ እንደዚህ አፕሮች ያደርገዋል፣ ወደ ታች ይወርዳል። ኔጌቲቭ ፓይ ላይ 0 ነው። ከዛ እንደዚህ እያደረገ ኢንክሪዝ እያደረገ ይመጣል። ይሄ ግራፍ እንግዲህ ደግሞ እዚህ ጋር ይመጣል፣ ራሱ ነው የሚደገመው። ኦንሊ እዚህ ጋር የምናየው ምንድን ነው ከሳይንና ኮዛይን የተለየ የሚያደርገው የዚህ ኢንተርቫል ፓይ ሲሆን ከዚህ እስከዚህ ድረስ ያለው ርቀት ያን የሚያክል ርቀት ከሄድን በኋላ ራሱ ግራፉን መድገሙ ነው። Do you notice that the pattern of curves is repeating after an interval of pi? አዎ ይህን ኦብዘርቭ አድርገናል። በየፓይ ኢንተርቫሉ ወይም 180 ዲግሪ ኢንተርቫል ይህ ግራፍ ራሱን እየደገመ እንደሚሄድ አይተናል። Also observe that the values of tangent of x increases as x increases in 0 pi over 2 ከፓይ ኦቨር 2 እስከ ፓይ ኦቨር 2 እስከ ፓይ ማለት ያው ከዚህ ጀምረን ወደዚህ ስንሄድ ያው ኢንክሪዝ እያደረገ ይሄዳል ከፓይ እስከ 3 ፓይ ኦቨር 2። ነገር ግን እንዲህ እየቆራረጡ ከመውሰድ ይልቅ ትክክለኛው አማራጭ እንደዚህ አድርገን ብንወስደው የተሻለ ነው። ለምሳሌ ከኔጌቲቭ ፓይ ኦቨር 2 እስከ ፓይ ኦቨር 2 ፋንክሽኑ ኢንክሪዝ ያደርጋል። እንደምታዩት ከኔጌቲቭ ፓይ ኦቨር 2 እስከ ፓይ ኦቨር 2 እነኚህን ኢንዶች አያካትትም። እዚህ ጋር 0 ማካተት ይኖርብን ነበረ። እዚህ ጋር የተቀመጠው ኢንተርቫል ላይ ትንሽ ማስተካከያ ስለሚያስፈልገው ነው ይሄን ያደረኩት። ማይነስ ፓይ ኦቨር 2 ከዚህ እንደዚህ ፓይ ኦቨር 2 አያካትትም። ራሱ ፓይ ኦቨር 2 እና ማይነስ ፓይ ኦቨር 2 አያካትትም። ነገር ግን ፋንክሽኑ ኢንክሪዝ እያደረገ ይሄዳል። ይህም ብቻ ሳይሆን ሌሎቹንም እንደዚሁ ብንጨምር ከፓይ ኦቨር 2 እስከ 3 ፓይ ኦቨር 2 ባለው ኢንተርቫልም እንደዚሁ ፋንክሽኑ ኢንክሪዝ እያደረገ ይሄዳል። ፓይ ኦቨር 2 ማለት ይሄ ነው። 3 ፓይ ኦቨር 2 ማለት ይሄ ነው። ስለዚህ እንደዚህ ኢንክሪዝ እያደረገ ይሄዳል ማለት ነው። the domain of the tangent function is እንግዲህ ዶሜኑን ለማወቅ መጀመሪያ አንዲፋይንድ የሚሆንባቸውን አይሶሌት ማድረግ ተገቢ ነው። አንደኛ አንዲፋይንድ ይሆናል ያልነው 3 ፓይ ኦቨር 2 ኔጌቲቭ፣ ሌላ ያየ ነው ማይነስ ፓይ ኦቨር 2 ከ360 እስከ 360 ኔጌቲቭ እና ፖዚቲቭ የወሰድ ነው ማለት ነው። ከዛ ፓይ ኦቨር 2 ከዛ 3 ፓይ ኦቨር 2 እና ይህን የሚመስሉ ናቸው። እንደምትመለከቱት ከስር ሁሉም ጋር 2 አለ። ሌላው እዚህ ጋር 3 ኔጌቲቭ ይሁን እንጂ 3 እዚህ ጋር 1 አለኝ፣ እዚህ ጋር 1 አለኝ፣ እዚህ ጋር 3። ቀጥሎ የሚመጣው ከዚህ በኋላ የሚመጣው 5 ፓይ ኦቨር 2 እንደሆነ እንገምታለን። ወደዚህም እንደዚሁ የሚመጣው ኔጌቲቭ 5 ፓይ ኦቨር 2 እንዲህ እያለ ይቀጥላል። ሁሉም ኮመን የሚያደርጋቸው እንደምታዩት እነኚህ ኦድ መሆናቸው ሲሆን ከስር ደግሞ 2 አላቸው። ኦድ ኔጌቲቭ ሊሆኑ ይችላሉ። ዜርፎር የዚህ ፈንክሽን ዶሜን ምን ይሆናል? ሴት ኦፍ ኦል ቲታስ ሪል ነምበር ቲታ ሳይዛ ቲታ ኢዝ ዲፈረንት ፍሮም ኤን ታይምስ ፓይ ኦቨር 2። ኤን ግን ምን መሆን አለበት? ኦድ ኢንቲጀር መሆን አለበት። ሌላው ከግራፉ የምንወስደው ምንድን ነው? the range of the tangent function is the set of all real number። ለምን ዋዩን ብንመለከት ከኔጌቲቭ ኢንፊኒቲ እስከ ኢንፊኒቲ ያለው ማንኛውንም ቫሊዩ አስዩም ያደርጋል። በመሆኑም ሴት ኦፍ ኦል ሪል ነምበር እናደርጋለን ሬንጁን። ኤንድ ከግራፉ ሌላ የምንመለከተው የሰጠን ፋንክሽን በየ180 ዲግሪ ወይም ፓይ ራዲያን ራሱን እንደሚደግም ነው። from the graph we see that the tangent function repeats itself every 180 degrees or pi radians። ስለዚህ በየ180 ዲግሪ ወይም ፓይ ራዲያን ራሱን የሚደግም ነው። በመሆኑም ፔሪዱ 180 ዲግሪ ወይም በራዲያን ፓይ ራዲያን ይሆናል ማለት ነው።